ጳውሎስና በርናባስም ከሌሎች ከብዙ ሰዎች ጋር ደግሞ ይላል የጌታን ቃል እያስተማሩና ወንጌልን እየሰበኩ በአንጾኪያ ይቀመጡ ነበር። ሁለት ስራዎች፣ አንደኛው ማስተማር፣ ሁለተኛው መስበክ። የማስተማር ስራ ያስፈልገዋል። ስለዚህ ጉባኤውን የማሳደግ ነገር ማለት ነው። ወንጌልን መስበክ ደግሞ ከውጭ ሰዎች እንዲጨመሩ አሁንም ወደ ውጭ ከተማ ውስጥ ወንጌልን እየሰበኩ ተቀመጡ ይላል። ግን ከማን ጋር ነው? ይህም ሌላ ደስ የሚል ነገር ነው። ብቻቸውን አይደለም። አያችሁ፣ ሰዎች በጣም በዙ። ምንድነው የሚለው? ከሌሎች ከብዙ ሰዎች ጋር ነው የሚያገለግሉት። በአንጾኪያ ቤተ ክርስቲያን ውስጥ ብዙ አገልጋዮች ወጡ ማለት ነው። አንዳንዴ ለበጎ ይሆናል። ነውጡ፣ ፈተናው፣ የስተት ትምህርቱ ምኑ መጣ፣ ብዙ ችግር ፈጠረ አንጾኪያ ቤተ ክርስቲያን። ከዛ እሱ ካለፈ በኋላ ምን ሆነ? ካለፈ በኋላ ደስታ ነው። ካለፈ በኋላ ሰላም ነው። ካለፈ በኋላ አገልጋዮች በዙ። ጳውሎስና በርናባስን የሚያገለግሉ ሰዎች፣ የሚረዱ ሰዎች ተፈጠሩ። ከሌሎች ከብዙ ሰዎች ጋር እያስተማሩና ወንጌል እየሰበኩ እዛች ከተማ ውስጥ ቆዩ ነው የሚለው። እግዚአብሔር ይመስገን። የአንጾኪያ ቤተ ክርስቲያን የበለጠ ስራ እንድትሰራ ቅዱሳንም የበለጠ እንዲታነጹ የሚያደርግ ውጤት ነው የተገኘው። እንደዚህ ነው መሆን ያለበት። አንዳንድ ጊዜ ይከሰታል፣ በቃ ችግሮች ይከሰታል። በቤተ ክርስቲያን ውስጥ ሥጋ የለበሰ እስካለ ድረስ ይፈጠራል። ነውጥ ሊመጣ ይችላል። እንዲሁ ደስ ብሎን መቀጠላችንን ማየት የለብንም። የሆነ ጊዜ ሳናስበው የሆነ ነገር ይፈጠራል እና ቢፈጠር ምንድን ነው? ያሻግረናል። ክብር ለጌታ ይሁን። ያሻገረን እዚህ ደርሰናል። ሁልጊዜም ከፈተናው ማግስት ታዲያ በረከት ነው። የሚገርማችሁ ነገር አንድ ነገር ይፈጠራል፣ ለዛ ጉዳይ መፍትሄ ይገኛል፣ ከዛ በኋላ በረከት። አንዳንዴ እግዚአብሔር ይፈቅዳል፣ ነውጥ እንዲፈጠር ይፈቅዳል። በቃ ለምን? በማግስቱ የሚመጣውን ነገር ስለሚያውቅ ነው። ቀጥሎ ያለውን በረከት ስለሚያውቅ ነው። በዛ ውስጥ ተፈትነን ነጥረን እንድንወጣ ይፈልጋል እግዚአብሔር። ስለዚህ እነዚህ ሰዎች የሰሩት ስራ ጥሩ ነው ባንልም ግን ተፈቅዷል። በአንጾኪያ ቤተ ክርስቲያን እንዲከሰት ተፈቅዷል። ከተፈቀደ በኋላ ግን በጣም ጠቃሚ የሆነ እስከ ዛሬ ድረስ የምንመራበት የቤተ ክርስቲያን የአካል አንድነት ያስጠበቀ ውሳኔ እና ከዛ በኋላ ደግሞ ፈውስን፣ ሰላምን፣ ደስታን የመጣ አገልግሎት አግኝተናል። ክብር ለጌታ ይሁን። እንግዲህ ጳውሎስና በርናባስ ለጠራኋቸው ሥራ ለዩልኝ ብሎ ለዓለም አቀፍ የወንጌል አገልግሎት የለያቸው መንፈስ ቅዱስ ነው። አይደለም? ይሄ አገልግሎታቸው የሚረሳ አይደለም። ግን እነሱ ራሳቸው በሚሳተፉበት ጉባኤ በአንጾኪያ ቤተ ክርስቲያን ውስጥ ግን ችግር ተፈጠረ። ሌላ ቦታ ሲሮጡ እንግዲህ ምዕራፍ 13 እና 14 የመጀመሪያውን ዓለም አቀፍ የወንጌል አገልግሎት ሲያገለግሉ ነው ያየናቸው። ብዙ ቦታ ደርሰዋል። አሁን ሲመለሱ በራሳቸው በተነሱበት ቤተ ክርስቲያን ውስጥ ችግር ገጠማቸው። አሁን ይህን ጊዜ ወደ ሌላው መሮጡን ተውና የራሳቸውን ጉባኤ ችግር መፍትሄ መስጠት ላይ ያተኮሩ ማለት ነው። ስለሆነም እንዳየነው ወደ ኢየሩሳሌም ሄዱ። በጉዳዩ ላይ ውሳኔ እንዲሰጥ አደረጉ። ተመልሰው መጡ። በቃ ለውጥ መጣ። እስካሁን እንደተነጋገር ነው ሰላም ሆነ። ችግሩ መፍትሄ ቢያገኝም ከኢየሩሳሌም የመጡት ሁለቱ ነቢያት ይሁዳና ሲላስ በሰጡት አገልግሎት በጣም ደስ የሚል ለውጥ ቢመጣም በቃ ጥሩ ነው አሁን ተረጋግቷል ብለው ዕለቱን እግራቸውን ነቅለው አልሄዱ። በቃ ወደ ስራችን እንመለስ፣ ወደ ተጠራንበት ዓላማ፣ አሁንም ሌላ ሀገር እንሂድ የሚል ነገር ውስጥ አልገቡም። እነሱም የሚጠበቅባቸውን ነገር አደረጉ። ቅድም እንዳልነው የጌታን ቃል እያስተማሩ እና እየሰበኩ ከሌሎች ከብዙ ወንድሞች ጋር እያገለገሉ በአንጾኪያ የተወሰነ ጊዜ ተቀመጡ። ልባቸው ርፍ እስኪል ድረስ እግዚአብሔር ይርዳል። አንዳንዴ ውጭውን ስናይ ቤት ውስጥ ችግር ይፈጠራል።
በቃ ለሌላው ስንል የራስ የሆነ ነገር ጉዳት ይደርስበታል እና የምንካፈልባቸው ጉባኤዎችን ወይም የምንሳተፍበትን የጉባኤ አገልግሎት ያን ያህል በብዙ ርቀት መተው የለብንም። እግዚአብሔር መንፈስ ቅዱስ በመራቸው መንገድ ጊዜውን አይተው እሱ በራሱ መንገድ በዚህ ጊዜ ውጡ ሲላቸው ልባቸው ላይ ሲሞላው አሁን ሁለተኛው ዙር ዓለም አቀፍ የወንጌል አገልግሎታቸውን መጀመር ፈለጉ። ግን አዲስ ቦታ ላይ አይደለም ያነጣጠሩት። በጣም ይሄ የአገልግሎት መርህ ይሰጣል። በሁለተኛው ዙር አገልግሎት ጨርሶውኑ ከዛ በፊት ያልሰበኩበት አዲስ ቦታ ሄዶ ወንጌል ሰብኮ ቤተክርስቲያን መትከል እንደዚህ አይደለም ወደ ልባቸው የመጣው። በቅርብ ካለው ነው የሚጀምሩት። ሁልጊዜም አጥቢያቸው ላይ ጊዜ ሰጡ። ቀጥሎ ደግሞ ያደረጉት ምንድነው? ከዚህ በፊት ያገለገሉባቸው ቦታዎች በመጀመሪያው የወንጌል ጉዟቸው ውስጥ የመሰከሩላቸው የጌታን ቃል የተናገሩላቸውን ሰዎች መጎብኘት። ይህ ሐሳብ ነው በቅድሚያ የመጣው። ከዛ በዛው ነው የሚሄዱት። ወደ አዳዲሶቹ አገልግሎቶች የሚገቡት በዚህ ጀምረው ነው የሚሄዱት እና ሐዋርያው ጳውሎስ ከጥቂት ቀን በኋላ ሐሳብ አቀረበ። ከጥቂት ቀን በኋላ ይለናል ጳውሎስ በርናባስን የወንጌል ባልደረባውን ተመልሰን የጌታን ቃል በተናገርንበት በየከተማው ሁሉ ወንድሞችን እንጎብኛቸው፣ እንዴት እንዳሉም እንወቅ። በጣም የሚገርም ነገር። አዲስ ቦታ ሄደን እንስበክ አይደለም። ከዚህ በፊት የጌታን ቃል በተናገርንባቸው ከተሞች የጌታን ቃል በተናገርንበት በየከተማው ያሉትን ቅዱሳን እንጎብኝ፣ ያሉትን ወንድሞች እንጎብኝ የሚል በጣም ደስ የሚል የጉብኝት ሐሳብ ነው ያቀረበው። ጉብኝቱ ዓላማው ምንድን ነው? እንዴት እንዳሉ እንወቅ። ምክንያቱም የእነሱ አጥቢያ ዞሮ አገልግለው ሲመለሱ ምን ሆኖ ነው የጠበቃቸው? በቃ ያልተላኩ ሐዋርያት ያላዘዟቸው ሰዎች መጥተው ጉባኤውን በጥብጠው ነው የጠበቋቸው። ስለዚህ በየቦታው ያሉትስ ጉባኤዎች እነዛ በመጀመሪያው የወንጌል አገልግሎት ያገኘናቸው በየከተማው ያሉ ወንድሞችና እህቶች እንዴት ይሆኑ? ከትምህርት አንጻር፣ ከስነ ምግባር አንጻር፣ ከመጽናት አኳያስ ቀጥለዋል ወይ? እንዴት እንዳሉ እንወቅ። ስለዚህ እንጎብኛቸው ብሎ ሐዋርያው ጳውሎስ ይህን ሐሳብ አቀረበ። በጣም ደስ የሚል የእረኝነት ልብ ነው ይሄ። አሁን እንደ ወንጌላዊ ሳይሆን ሐዋርያው እንደ እረኛ ነው ይህን ሐሳብ እያቀረበ ያለው። በዓለም አቀፍ ጉዞ የተደረገ የጉብኝት አገልግሎት እኛ አምጥተን በጉባኤ ደረጃ በግል ደረጃ ልንጠቀምበት ይገባል። ነፍሳት እንዴት እንዳሉ ማወቅ አለብን። በተለይ የመሰከርንላቸው ሰዎች ቀጥሎ በምን አይነት ሁኔታ ውስጥ እንዳሉ ማወቅ። መጎብኘት እኮ በአካል መሄድ ላይጠይቅ ይችላል። በዚህ ዘመን በተለይ ስልክ መደወል በቂ ሊሆን ይችላል። ብቻ ያን ሰው ማሰብ፣ እንዴት ነህ ማለት፣ ይሄ የክርስቶስ ልብ የሚወደው ነው። ለምን? አስቀድሞ የጌታ ቃል ተዘርቶበታል። ይሄ ውድ ነገር ነው። የጌታን ቃል በተናገርንባቸው በየከተማው ነው የሚለው አይደል እንዴ? አሁን ከተሞቹ ከዛ በፊት ሌላ ነገር ነበረ፣ ጣዖት አምልኮ፣ ፍልስፍና ምናምን ነው። አሁን ግን የጌታ ቃል የሚባል ነገር ገብቶባቸዋል። አንድ ግለሰብ ከዛ ብዙ ነገር ታጭቆበት የነበረ ሰው አሁን የጌታ ቃል ከገባበት ከዛ በኋላ ምን ለውጥ አምጥቷል? በምን ሁኔታ ነው ያለው? የሚመራን የተናገርነው የጌታ ቃል ነው። መብት የሚሰጠን አስቀድመን የመሰከርነው የእግዚአብሔር ቃል ነው። የመሰከርንለት ሰው በምን ሁኔታ ነው ያለው የሚል የጉብኝት አገልግሎት፣ ይሄ በክርስቶስ ልብ ውስጥ ያለ መሻት ነው። እንደዚህ በሚያደርጉ ሰዎች ጌታ እንዴት ደስ ይለዋል! እግዚአብሔር ይርዳል። ግን ይሄ የተባረከ ሐሳብ የሚገርም ነው። እጅግ ደስ የሚል ጌታ የሚወደው ይሄ ሐሳብ አንድ ችግር ፈጠረ።
በጣም አሳዛኝ የሆነ ክስተት እንዲፈጠር አደረገ። በታላላቆቹ አገልጋዮች አብረው በመከራ ሲያገለግሉ በነበሩት አሁንም ቢሆን ለቀጣይ አገልግሎት ለመሰማራት እየተነጋገሩ ባሉት በእነዚህ በሁለቱ ታላላቅ አገልጋዮች መካከል ልዩነት ፈጠረ። በመካከላቸው መከፋፋት ሆነ። የሚያሳዝን ነገር ነው የምንሰማው። ጥሩ ሐሳብ ቀርቦ አሳዛኝ ነገር ሲፈጠር ይሄ ልብ አይሰብርም? በጣም የሚገርም ነገር ነው። በጣም ልብ የሚሰብር በጣም የሚያሳዝን ነገር ተፈጠረ። ቁጥር 39 ላይ ስለዚህ እርስ በርሳቸው እስኪለያዩ ድረስ መከፋፋት ሆነ ይላል። እንግዲህ መጽሐፍ ቅዱስ እውነተኛ መጽሐፍ፣ ምንጊዜም መረዳት ያለብን መጽሐፍ ቅዱስ የእግዚአብሔርን የቃሉን ብርሃን በድምቀት ነው የሚያበራው። እንዲህ ትንሽ ቆጥቦ አይደለም፣ ጥርት አድርጎ ግልጽ አድርጎ ነው የሚያበራው። ስለዚህ የማንኛውንም አይነት ሰው ማንነት በግልጽ እንድናውቅ ነው የሚያደርገን። እነ ዳዊትን የመሳሰሉ እንደ ልቤ የተባሉትን ሰዎች በቃ በወደቁበት ኃጢአት በግልጽ ያስቀምጣቸዋል። እና የማንኛውንም የእግዚአብሔር አገልጋይ በጣም በብዙ ርቀት ጌታን በታላቅ መስዋዕትነት በታላቅ ፍቅር እንዳገለገሉ የተመሰከረላቸው የእምነት ሰዎች በቅዱሳት መጻሕፍት ውስጥ የእምነት አባቶች የእምነት ሰዎች ተብለው ስም ዝርዝራቸው የተቀመጠላቸው ሰዎች ውድቀታቸውን ግን መጽሐፍ ቅዱስ አይሸፍንም። እግዚአብሔር ብርሃን ነው፣ ጨለማ በሱ ዘንድ ከቶ የለም ይላል። እንደ እግዚአብሔር ጻድቅ ማን አለ? እኛ ነን ራሳችንን የምንሸፋፍነው። አዎንታዊ ነገሩን የምንናገረው ለራሳችን ስንናገር እኛ ነን። በቃ ጥሩን ነው የምንናገረው። ስለ ራሳችንም ስለ ጉባኤያችንም ስለሆነ ብቻ የኛ ስለምንለው ነገር በቃ ጥሩ ነገር ነው የምንናገረው። ግን መርሳት የለብንም ሰዎች ነን። ጳውሎስና በርናባስ እንደኛ የሆኑ ሰዎች ናቸው። ያው ኤልያስ እንደኛ የሆነ ሰው ነበረ ተብሎ እንደተጻፈ ኤልያስም ቢሆን ታውቃላችሁ አይደል? በሕያው እግዚአብሔር ፊት የቆመ 3 ዓመት ከ6 ወር ሰማይን ለመዝጋት ስልጣን የተሰጠው እንደዚህ አይነት ታላቅ አገልጋይ በኋላ ኤልዛቤልን ፈርቶ ምንድነው ያለው? ግደለኝ አይደል? በቃ ከአባቶች አልበልጥምና ውሰደኝ እስከ ማለት ደርሷል። ፈርቶ ሲሸሽ እናየዋለን። ያው መቼም አዎንታዊ ነው ልንለው አንቺ መጥምቁ ዮሐንስ የምታውቁት ነው። ሌላ እንጠብቅ ወይስ አላለም እንዴ? መጨረሻው ላይ ስንት ነገር አገልግሎ ሲያበቃ የሚመጣው አንተ ነህ ወይስ ሌላ እንጠብቅ? እና እዚህም ጋር እነ ጳውሎስና በርናባስ በዚህ የተቀደሰ ሐሳብ የተባረከ ሐሳብ ምክንያት ተገቢውን የእግዚአብሔርን ሐሳብ መለየት አቅቷቸው ቢለያዩ፣ አዎ ስህተት ነው፣ አዎ ውድቀት ነው። ግን ልንፈርድባቸው አንደበታችንን የማንሳት አቅም ግን የለንም፣ በብዙ ስለምንብስ ማለት ነው። ልንማርበት ግን ተጽፎልናል። በተለይ በአገልግሎት ላይ ያለን ሰዎች ሊፈጠር ይችላል። አንዳንድ ጊዜ ወደ ጉባኤ የሚመጡ ሰዎች ብዙ ነገሮችን አይተው ሰምተው ነው ወደዚህ አገልግሎት የሚመጡት። አብዛኛው በክርስትናው ዓለም ውስጥ ብዙ ውድቀት አለ፣ የስተት ትምህርት አለ፣ የተለያየ ነገር ገጥሟቸው በቃ ወደ እረፍት እግዚአብሔር ወደ እረፍት መራኝ፣ በዚህ የእግዚአብሔር ቃል እውነት አሳረፈኝ እፎይ ብለው ይቀመጣሉ። ግን አንድ ነገር ይረሳሉ። ፍጹም እውነት ስለሚያገኙ የሚረሱት ምንድነው? ፍጹም ሰዎች ያገኙ ይመስላቸዋል። ሰዎች ነን። ኤልያስ እንደኛ የሆነ ሰው ነው። ጳውሎስና በርናባስ አየናቸው፣ ተጣሉ፣ ከነሱ አይጠበቅም። ስለዚህ ምናልባት በጉባኤ መካከል መልካም ምሳሌነታቸውን የምትጠብቋቸው
ከነሱ ብዙ ነገር የምትጠብቁባቸው ከራሴው ጀምሮ አንዳች ነገር ብታገኙ ምን ሊሰማችሁ ነው? እና አሁንም ልንሰናከል? ይኸው በሰው ከሆነ ተስፋ ያደረግነው ሰው ከሆነ የማረከን የአንድ ሰው የመናገር ችሎታ የማስረዳት ችሎታው ከሆነ የማረከን ወይም በቃ የሆነ ሌላ ጉዳይ ከሆነ የማረከን እንሰናከላለን። በቃ ምክንያቱም ያ ሰውዬ የሆነ ወቅት ላይ ይስታል። ሰው ነው። በክርስቶስ ከተያዝን ግን እንጸናለን። እንደ አንጾኪያዎቹ የአንጾኪያዎቹ እኮ ጸኑ። ባይሆን ስራ ተሰራ በኋላ የበለጠ እነሱን ለመፈወስ ማለት እና ምንድነው የዚህ ልዩነት መንስኤው ምንድነው ብለን ስንል እንደው እኮ የሚገርም እኮ ነው። ሁለቱም ያላቸው ሐሳብ እኔ ሳየው በጎ ነው። የሁለቱም ሐሳብ በበጎ ነገር ነው የተጣሉት። አንደኛ እንጎብኛቸው የሚለው ሐሳብ አላጣላቸው። ሁለተኛውን ዙር እንጀምር ነው ጳውሎስ የተናገረው። በዚህ ተስማምተዋል። ይሄ አይደለም ችግሩ። ቀጥሎ ግን በርናባስ ማርቆስን ይዘን እንሂድ አለ። አሁን እዚህ ጋር ነው ነገር የመጣው። ማርቆስን ይዘን እንሂድ በሁለተኛው ዙር። እንደው በጤናማ ነገር ስናስበው ምናልባት ትላንትና በአገልግሎት ላይ ያልበረታ ከስራ የተመለሰ በአገልግሎቱ ላይ ያልጸና የነበረ ቢሆንም በቃ በዛው ይቅር ከማለት ጸጋ በስቶለት ማርቆስን እንደገና እናለማምደው እንደገና ወደ ስራ እናስገባው የሚል ቀና ሐሳብ እንደሆነ እረዳል። ለምን በኋላ ላይ ማርቆስን ስናየው በጣም ጠቃሚ ሰው ወንጌል የጻፈልን ሰው ነው አይደል? መጨረሻውን ስናስብ የማርቆስን አሁን በርናባስ ማርቆስን በቃ ከወደቀበት እያነሳ በስራው ውስጥ እያስገባ ለማለማመድ የሚያደርገው ጥረት ይህን ያህል ተቀባይነት የማይኖረው ነገር አይደለም። ስለዚህ በዚህ በኩል አዎንታዊ ነገር አያለው። በጳውሎስም በኩል ትክክል ነው። ጳውሎስ ምንድነው ሐሳቡ? በቃ አይሆንም፣ አልፈቀደም፣ እኔ አልፈቅድም እሱ አብሮን እንዲሆን አለ። ያቀረበው ምክንያት አሳማኝ ነው። ለምን ሲባል ከነርሱ ዘንድ ከጵንፍልያ ተለይቶ ነበርና፣ ተጨባጭ ማስረጃ አለው። ወደ ስራም ከነርሱ ጋር አልመጣም ነበርና፣ ስለዚህ ከዚህ በፊት ተሰልፎ መጥቶ በወንጌል ስራ ላይ ከመንገድ ላይ ተመልሷል ከጵንፍልያ እና አሁን እንዲህ አይነቱን ከዚህ በፊት በተጨባጭ በአገልግሎቱ ያልጸናውን ሰው እንደገና አሁን በዚህ አዲስ አገልግሎት ውስጥ ይዘን መቀጠል የለብንም፣ አይችለውም። እውነትም በኋላ ስንመለከተው የአሁኑ አገልግሎት እየከበደ ነው የሚሄደው። ፊልጵስዩስ ሲደርሱ ከግንድ ጋር ተጠርቀዋል ጳውሎስና ሲላስ። ከባድ መከራ አለ። በጣም በብዙ ጭንቅና መከራ ነው የሚያገለግሉት እና የወንጌል ሥራ እየሰፋ በሄደ ቁጥር ሸክሙም እየባሰ ነው የሚሄደው። በዛ መጽናት አለበት። አንድ ሰው በጌታ ሥራ ላይ ከተጠመደ በኋላ ወደ ኋላ ብሎ ነገር የለም። አሁን የጳውሎስ ልብ የተያዘው በጌታ ሥራ፣ ከጌታ ሥራ ላይ ወደ ኋላ ማፈግፈግ አያስፈልግም ነው። ይሄ እንደ ጌዴዎን ማለት ነው። እግዚአብሔር በጌዴዎን ሰራዊት ላይ ያደረገው ምንድነው? የፈራ የደነገጠ ይመለስ አይደል? እግዚአብሔር ያለው እንደዚህ። ስለዚህ የሚፈራ ሰው የሚመለስ ሰው ይዤ አልሄድም ነው የሱ። ለምን ስራውን ያበላሽብናል ነው። ሁለቱም ጌታን የሚያከብር እንደሆነ አስባለሁ። ግን አልተስማሙ። በቃ ማቀራረብ አቃታቸው። ወይ ሁለቱንም ይዘናቸው እንሂድ አለዛም ደግሞ ያንዱን ሐሳብ ተቀብሎ ማርቆስን ይዘነው እንሂድ። የተለያየ የሚያስማማ ሐሳብ አምጥተው መሄድ ጥሩ ነው። ወይም ደግሞ ይሄም ባይሆን በቃ መለያየት ግድ ከሆነም አብረው መቀጠል ከሌለባቸው ልባችን ንጹህ ይሁን፣ እንደዚህ በዚህ ጉዳይ አንጣላ፣ በቃ አንተም የመረጥከውን ወደ መረጥከው እኔም ወደ መረጥኩት እንሂድ ተባብሎም በፍቅር መለያየትም አንድ ጉዳይ ነው። ይሄ ሁሉ አልሆነም፣ መከፋፋት ሆነ የሚለው በጣም ያሳዝናል። ይሄ በጣም የጋለ ስሜት ነው ውስጣቸው ያለውና አሳዛኝ ነገር ነው የተከሰተው።
ስለዚህ ይሄ በውድቀትነት የሚመዘገብ ነው ማለት ነው። እንደዚህ እንሆናለን አንዳንዴ። ጥሩ ነገር እኮ አንዱ በዚህ ያየዋል፣ አንዱ በዛ ያየዋል። ወንድሞች ናቸው። በጥሩ ነገር ማግባባት አቅቷቸው ሰዎች ትንሽ ሊተላለፉ ይችላል። እንዲህ አይነት ነገር ይታያል። ግን ምን ሆነ መሰላችሁ? እግዚአብሔር ነገሩን ለበጎ ተጠቀመበት። እንዴት ነው ለበጎ የተጠቀመበት? ቁጥር 39 ላይ እርስ በርሳቸው መከፋፋት ሆነ የሚለውን ካነበብን በኋላ በርናባስ ማርቆስን ይዞ በመርከብ ወደ ቆጵሮስ ሄደ ይላል። ቆጵሮስ የራሱ የትውልድ ሀገር ነው የበርናባስ። ትውልዱ የቆጵሮስ ሰው የሆነ በርናባስ የሚሉት አንድ ሰው ነበረ ወይም አንድ ሌዋዊ ነበር ብሎ ነው የሚገልጸው ምዕራፍ 4 ቁጥር 36 ላይ። ማርቆስ ደግሞ የእህቱ ልጅ ወይም የወንድሙ ልጅ ነው። የወንድሙ ልጅ ብሎ ገልጾታል ቆላሲስ ላይ። ስለዚህ ቤተሰብነት አላቸው፣ ስጋዊ ተፈጥሯዊ ትስስር አላቸው። ምናልባት እንግዲህ የበርናባስ ድክመት ያለው እዚች ጋር ሊሆን ይችላል። ግን ይሄን ከማየት ማርቆስን መጨረሻ ላይ ስናየው ዞሮ ዞሮ ለጌታ የሚጠቅም ሆኗል፣ ለጳውሎስም የሚጠቅም ሆኗል አይደል እንዴ? ስለዚህ ዘመድ ስለሆነ ወንጌላዊ አገልግል ይባላል እንዴ? እንደውም ቤተሰብነት ያለውን ሰው ለሌላ ዓለም ከምትወስደው፣ ስጋ ከሚወስደው፣ ጣዖት አምልኮ ከሚወስደው በጌታ ስራ ላይ በቃ ቢወድቅ የሚነሳና ይቀጥል እያሉ ታግሶ ማስቀጠሉ እኔ መጥፎነቱ ብዙ አይታየኝ። በቃ ምንም ማድረግ አልተቻለም። እዚህ ጋር ተፈጥሯዊ ኤሌመንት አለ። ማርቆስን መረጠ። ወደ ሀገራቸው ወደ ቆጵሮስ ይሄዱ። በመጀመሪያው ጉብኝት ጊዜ በርናባስና ጳውሎስ የጎበኙት ማንን ነው? ቆጵሮስን ነው መጀመሪያ የጎበኙት። ስለዚህ በርናባስና ማርቆስ ወደ ቆጵሮስ ኦኬ፣ እነሱ በመርከብ ሄዱ። ጳውሎስ ግን ሲላስን መረጠ ይለናል። አያችሁ፣ ሲላስ ተመልሶ መጥቷል ማለት ነው። አንጾኪያ መኖር ፈቅዶ ነበር። እንደውም ከዛ የበለጠ ስራ አገኘ። ጭራሽ ከአንጾኪያ በሌሎች አካባቢዎችም እየዞረ ከታላቁ ሐዋርያ ጋር የማገልገል ዕድል አገኘ ሲላስ። ስለዚህ ሲላስን መረጠ እና እነ ጳውሎስ ጋር እዚህ ጋር የምናየው ነገር ከስሜት እንደወጡ እንረዳለን። ለምን ስንል ወንድሞችም ለእግዚአብሔር ጸጋ አደራ ከሰጡት በኋላ ወጣ ይላል። ሲወጣ ዝም ብሎ አልወጣ። በርናባስና ማርቆስ ግን በቃ እንደዛው ችግሩ እንደተፈጠረ ቅር ብሎት ሊሆን ይችላል ተብሎ ይታሰባል። ማርቆስን ይዞ ወደ ቆጵሮስ ሄደ። ስለዚህ ራስን መግዛት፣ ችግሮችም ከተፈጠሩ በኋላ ወደ ቀልብ መመለስ ያስፈልጋል። ለቤተ ክርስቲያን ስልጣን፣ ለቤተ ክርስቲያን ማንነት ክብርን መስጠት፣ ቅድሚያ መስጠት። በቃ ጉባኤው እንዲጸልይላቸው ራሳቸውን ተዉ። ለእግዚአብሔር ጸጋ አደራ እንዲሰጧቸው ራሳቸውን ተዉ። ምክንያቱም አገልግሎቱ ሰፊ ነው እና እነ በርናባስ ወደ ቆጵሮስ ሲሄዱ እነ ጳውሎስና ሲላስ ግን ወዴት ሄዱ ነው የሚለን? በአብያተ ክርስቲያናትንም እያጸና በሶሪያና በኪልቅያ ያልፍ ነበራል። የአሕዛብ ሀገሮች ናቸው። ይኸው ዘሎ ኪልቅያ አልሄደም፣ ዘሎ ወደ ሩቅ ቦታ አልሄደም። ከሶሪያ ነው የጀመረው። እዛው አንጾኪያ ሶሪያ ውስጥ አይደለች? እዛው ዙሪያውን ሶሪያ እዛው አካባቢ እየሰበኩ ያገለገሉ ቆዩ። ከዛ ወደ ኪልቅያ ሄዱ። ኪልቅያን ያውቃታል ጳውሎስ። ያው የተወለደበትም አካባቢ እዛው ነው። ጠቅላላ ያን አካባቢ ያገለገሉ። እንግዲህ ሁለቱም ወደ ተወለዱበት ቦታ ሄዱ ማለት ነው። በርናባስም ቆጵሮስ፣ ጳውሎስም ኪልቅያ ጠርሴስ ያለበት ቦታ ነው። ያን አካባቢ አገለገሉ። ከዛ በኋላ ጳውሎስና ሲላስ ቀጥታ በታናሽ እስያ አቋርጠው እስከ ጢሮአዳ ድረስ የጉብኝት አገልግሎት ያገለግላሉ። ከዛ በኋላ ግን የወንጌል ስብከት አገልግሎት ያገለግላሉ። እሱን እንመጣበታለን። እና ሁለት የአገልግሎት መስመር ተፈጠረ። ኦኬ፣ እግዚአብሔር ነገሩን ለበጎ ተጠቀመበት ያልኩት እዚህ ጋር ነው። ዞሮ ዞሮ በርናባስም የጌታ አገልጋይ ነው፣ ጳውሎስም የጌታ አገልጋይ ነው። የተለያዩበት መንገድ ደስ ባያሰኝም ግን በሁለቱም መስመሮች
የጌታ ሥራ ተሰርቷል። የጉብኝት ሥራ ተሰርቷል። ውጤቱን ለክብሩ ተጠቀመበት። ክብር ለእግዚአብሔር ይሁን። ደግሞ በአገልግሎቱ መሪ ውስጥ ሁለት ሆኖ ማገልገልን ሁለቱም ተጠቅመውበታል። በርናባስም ከማርቆስ ጋር፣ ጳውሎስም ከሲላስ ጋር ጭራሽ ሁለት የአገልግሎት መስመር በአንድ ጊዜ እና ተጨማሪ አገልጋይ በአንድ ጊዜ ሲላስም ወደዚህ አገልግሎት ውስጥ እንዲገባ ምክንያት ሆነ። አያችሁት? ስለዚህ ከነሱ ውድቀት ውስጥ ጌታ አተረፈ። እግዚአብሔር ይመስገን። አንዳንዴ ያተርፋል። እንደዚህ እንደ ልጆቹ እንደ ቤተሰብ ከሚያየን ከኛ ድካም ጌታ የሚያተርፍበት መንገድ። ይሄ እንግዲህ እግዚአብሔር የጸጋው ባለጠግነት። አያችሁት? የጸጋ ባለጠግነት ማለት ከኛ ድካምና ከኛ ስህተት ብዛት የእግዚአብሔር ጸጋ ሲበልጥ ነው። አያችሁ? ውድቀት ነው ያለው፣ ስህተት ነው ያለው፣ ግን የእግዚአብሔር ጸጋ በለጠ። ስለዚህ ለክርስቶስ ክብር ተጠቀመበት ጉዳዩ። እነሱ በዚህ ሁኔታ እንግዲህ ከጌታ ጋር ይጨርሱ በየግላቸው በሳቱት ነገር። ግን የጌታ ሥራ ወደፊት ቀጠለ። ክብር ለጌታ ይሁን። እኛ አንዳንድ ስህተት ብንሰራ የጌታን ሥራ ማስቆም አንችልም። ጌታ ከኛ ማግኘት የሚገባውን ክብር ከማግኘት አያስቀረውም። የኛ ስንፍና፣ የኛ ድካም፣ የኛ ውድቀት ግልጽ ነው። ሁልጊዜም እኛ ለጌታ አንሰራለትም። ጌታ በእኛ ይሰራል። በበርናባስ ይሰራል፣ በጳውሎስ ይሰራል፣ በማርቆስ ይሰራል፣ በሲላስ ይሰራል እንጂ ማንም ብቁ ሆኖ ለጌታ የሚሰራ የለም። ከተጠራን በኋላ እኛ የጌታ ንብረቶች ነን። አንዱን ወደዚህ ሌላውን ወደዚያ ማሰማራት የእሱ መብት ነው። እሱ በእኛ ላይ ጌታ ነው፣ እኛ ባሮቹ ነን። እግዚአብሔር በቃል ወደ እኛ ስለመጣ ስሙ ብሩክ ይሁን። አሁን ቀጥታ ሁለተኛውን የወንጌል ጉዞ፣ ዓለም አቀፍ የወንጌል ጉዞ ይዘን እንቀጥላለን። የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር